አንተ እኮ በጣም ጥሩ ሰው ነህ። እሱን እንኳን ተይው። እማዬ እንዴት አልሽ? እኔ ደህና ነኝ። አንቺ ትንሽ ነይ እስኪ። ተው ጋሼ፣ እኔ ስለሱ ማሰብ አልፈልግም። ማሰብ ካልፈለግሽ እኔ ልንገርሽ፣ ማርታ ትገልሻለች። የስሜን ያህል አውቃታለሁ። ትገልሻለች። ማርታ ክደት ማስተናገድ አትችልም። የልጆቹ አባት እኮ ነኝ። እኔ ልጆቼን እንዳልከዳ አውቃለሁ። አትከዳም። ኧረ እኔ እንደዛ አላሰብኩም። አላማሽ ግን እንደዛ ነው የሚመስለው። እኔ ደግሞ ለልጆቼ ክፉና ከሃዲ አባት አይደለሁ። ለሚስቴ ከሃዲ ባል ልሆን እችላለሁ። ለልጆቼ ደሜን ግን አልክድም። እስካሁን ያንቺን ሀሳብ ሰማሁ። አሁን ደግሞ የኔን አቋም ልንገርሽ። ይሄን ልጅ ይዘሽ ለብቻሽ ኑሪ። ለኑሮ የሚያስፈልግሽን ነገር በሙሉ ነው ያደርግልሻለሁ። ዳጣን ላንተ ሰጥቼ፣ አንተ እኮ ወንድ ልጅ የለህም። እንደገና ደግሞ ይሄንንም አባብለህ ልትወስድብኝ ነው እንዴ? ራሴ ቀድሜ እነግራታለሁ። ተው ጋሼ፣ አንተና እኔ እንደዚህ መሆን የለብንም እንዴ። እኔ እዛ ቤት ውስጥ መኖር ነው የምፈልገው። ልጆቼም ቢሆኑ ከእህቶቻቸው ጋር አብረው ይደጉ። ይኸውልህ፣ ሌላ ነገር ውስጥ ከገባን ግን በዚህ ጉዳይ ላይ የምትጎዳው አንተው ነህ። የልጆቼን ውርስ ልትጠይቂ ነው? ስሜን ልታጠፊው ነው ወይንስ ልጆቼን ልትነጣጥይብኝ? እንደዛ እንኳን እኔ አልጨክንም። ለማሰብ ግን ኤቢ ጥያቄን እንኳን መለስሽልኝ። መለስኩልሽ እኮ በተመቸሽ ቦታ። ግን እንደኔ ስላንቺ ከጠየቅሽኝ እዚህ ኑሪ፣ እዚህ ከኛ ጋር ብትሆኝ በጣም ደስ ይለኛል። ከምሽ ነው? አዎ፣ እኔ አልዋሽም፣ ስሜቴንም አልደብቅም። ውሃ ብቻ ናት እህቴ። አሁን ደግሞ አንቺ መጣሽ። የማየን ነገር ሳስብ ባዝንም ባንቺ ግን ደስተኛ ነኝ። አልከፋም። እሺ ነቃሽ እንዴ? እሺ ነቃሽ። እሺ ነይ ያኒት ዛሬ በሚገርም ሁኔታ እንግዲህ ጋይስ ጠንቋይ ቤት ሄዳለች። አይገርማችሁም? በዝጎች ሴትዮ የማትገባበት የሌላት እንደው ግርም ይላል ድንቅ ይላል አለ የአገሬ ሰው። እንግዲህ በሚገርም ሁኔታ ማለት ነው ይሄን ቤተሰብ በቃ ሳልፋለመው አልሄድም ብላ እንግዲህ እንደዛተችው ደረጀ እንግዲህ በትዳሬ ባክሽንስ በቃ እኔ እገልሻለሁ ቢላትም እሷ ግን አልሰማም ብላ ይሄው እንግዲህ አሁንም ድጋሜ እስከ መጨረሻ ነው መፋለመው ብላ ማርታም ረፊ ባክሽ በቃ በትዳሬ በቤቴ በልጆቼ ውስጥ አትግቢ፣ በፍጹም ይሄን ነገር እንድታደርጊ አልፈቅድልሽም። ምክንያቱም ይሄ ነገር በጣም ለኔ በጣም አደጋለው። በቃ እባክሽ ብላት ነበረ። እሷ ግን አሻፈረኝ ብላ አሁን ደግሞ እንግዲህ ብዙ መረጃ እንትን ለማሰባሰብ ወደዚህም ብላ ሞከረች፣ ግን አልተሳካላትም ነበረ። በመጨረሻ እንግዲህ እስከ ጠንቋይ ቤት ድረስ ሄዳለች። የሚገርመው ነገር ለሷ ለተንኮሏና ለእንትኗ ሲሆን ነገር ሁሉ ተሰካክቶላት ከእንትና ጋር ሄደችው ማለት ነው። እንግዲህ ከአርጁን ጋር ተገናኘች። አይገርምም? ለተንኮል ሲሆን እንግዲህ የምትጠየፋቸውን ሰዎች ሁሉ እኮ በቃ ወዳጅ ነው የምትሆነው። እንግዲህ ገዚን ባለፈው ራሱ እንደዛ እንደምትጠየፈው ሁሉ በቃ አንተ ጠንቋይ ቤት ታውቃለህ ምናምን እያለች የጠየቀችው ነበርና ገዚ በስመ አብ ወወልድ ወመንፈስ ቅዱስ አንቺን የፈጠረኝ አምላኬ መቻት ምን አግሉ ድሎብኝ ነው እዚህ ሰይጣን ጋር ሄጄ ማፈነድደው ምናምን እያላት ነበርና እንግዲህ ይሄው ዛሬ በቃ ከነገረኝ ምን አገባኝ ያለ ከዛ ደግሞ ያጠንቋይ ገበዝ ያቺ ቅኒቱ ምናምን እያለ አለሞገሳትም ሰይጣን እኮ ማለት ነው ወደ ልባችሁ ሲገባ ጋይስ እንደዚህ ነው። እና ምን መልስ ይዘህ ትመጣ ይሆን? እውነት ልክ ነሽ፣ ሐሳብሽ ትክክል ነው ብሎ አሳምኖ ልካት ይሆን ወይስ ተሳስተሻል ያለሽ ተሳሳተ መንገድ ላይ ነው ብሎ መልሷት ትመለስ ይሆን? ምን ትላላችሁ? እኔ ግን የሆነ ነገርማ እርግጠኛ ነኝ እንትን እንደሚላት አስባለሁኝ። የሆነ ነገርማ ሲዞ እንደሚልካት ማለት ነው። ምክንያቱም እሷ እንዲጋሚ ያው የሱ እንትን ለማድረግ ባሪያው ለማድረግ የሱ እንደፈለገ ሊያሽከረክራት ሲፈልግ የሆነ ነገርማ ያሳያታል። እንግዲህ ዛሬ በጨለማ እንደዚህ ተሸፋፍና ገብታለታለች። ስለዚህ እንዴት ይፋታት ይችላል ብላችሁ ታስባላችሁ? በፍጹም ነው የማይፋታት ጋይስ። ስለዚህ እሷም እንግዲህ ተፍተፍ እያለች ነው። ይሳካላታል አናቅም። ይሄ ሁሉ ጥረትና ይሄ ሁሉ እንግዲህ ውጣ ወረድ ከምንም የመጣ አይደለም። እንደዚህ ሆና የምትለፋው ማርታን ብቸኛ ለማድረግ ትዳሯን ለማስፈታት በቃ ለደረጀ ያላት ጥላቻ ጋይስ በቃ ደረጀን እስከ ጥግ ነው የምትጠላው። በስማ እስከ ጥግ በቃ ላይ አይገለጽም ጥላቻዋ ምናምንና እንግዲህ አይታችኋል። በቃ በምንም አይነት ሁኔታ እሷን ለመፋለም የማታደርገው ነገር የማታደርገው ነገር የላትምና
በዛ አማካኝነት እንግዲህ ነገሮች ለማስተካከል ወጣ ወረድ እያለ ነበረ ቤተሰቦቻችን። በጣም በሚገርም ሁኔታም እንግዲህ የሆነውን ሁሉ አድርጋለች። ቀጣይስ ምን መልስ ዛመታ ደግሞ ቤተሰቡ ላይ ምን ወይዘሮ ማርታ በቃ ይሄ ነገር አርፈሽ ማትቀመጪ ከባሌ ጋር እንግዲህ ወይም ደግሞ ከደረጀ ጋር ይሄን ነገር አስተካክለሽ የማትቀጥይ ከሆነ ከዚህ ቤት ውልቅ በይ ያለቻት ነው። እሷ ደግሞ አረ ፍጹም እንዴት ነው እንደዛ ማደርገው? ይሄማ ሊሆን አይችልም በፍጹም በጭራሽ ብላለች። ያው ግን እንግዲህ ነገሩ የሾ ትንሽ ከባድ ነው። እንግዲህ አሁን እውነት የጠንቋዩ የተወሰነ ነገር አስይዞ ከለቀቃት ማለት ነው ጋይስ የሌለ ነው። ማንም አይዘልቃትም። በቃ ማንም ነው የማይዘልቃት። በጣም ነው የምታካብደው ነገር ይሁን በጣምና እንግዲህ ከፍ ዝቅ እያለች ነው። ውድ ቤተሰቦቻችን እንግዲህ ቀጣዩን ደግሞ አብረን የምናይ ነው የሚሆነው። የሁሉ ፊልም እንግዲህ ዳጣን ከዚህ ቤተሰብ ለማስወጣት በቃ ያለውን ነገር እንግዲህ እሷ በፈለገችው መንገድ ለማሴር ነው ይሄን ሁሉ እያደረገች የምትገኘው ቤተሰቦቻችን። ስለዚህ ምን አስባ ነው ማለት አሁን ይሄ ቤተሰብ ቢፈርስ እንደዚህ ቢሆን ምንድነው እሷ የምታገኘው ጥቅም? ምንም የምታገኘው ነገር የላትም። ግን በቃ እንደዛ ነው የምትለው። በቃ እያንዳንዱን ነገር በዛ ልክ ነው መታየውና በጣም አስቸጋሪ ነገር ነው። ቢሆንም ዞሮ የሆነውን ነገር ለማስተካከል እንግዲህ ደፋ ቀና እያለች ነው የምትገኘው ቤተሰቦቻችን። ያው እንግዲህ ሁሉም ነገር በመልካም እንደሚሆን ተስፋ እናደርጋለን። መጨረሻው ሁሉም ነገር ሲያምር ነው። ደረጀም እንግዲህ ብሎ አንዴ ከያዛት አይለቃትም። እንግዲህ ትናንትና በቃ ይዟት ነበረ ጋይስ። ጉሮሮዋን ሊያንቃት ሲል ማርታ አለች። ከዛቲ ወይዘሮ ማርታ መታ እንዴ ምንድነው ምናምን ስትል ባልሽ እያስፈራራኝ ነው የሆነ ነገር ቢሆን በቃ በሱ እጅ ነው እንደዚህ ችግር የደረሰብኝ ምናምን አለች። ምን ትመስላለች? በረሮ አንዴ በግራ አንዴ በቀኝ ብሎ በጥፊ ነበረች ማስተናገድ ይችል ማለት ነው። ሌላው እንግዲህ አብይል ደረጀ አሁን ላይ ከሁኔታዎች ከአንዳንድ ነገሮች አንጻር እንግዲህ በጣም ከባድ ስሜት ውስጥ ነው የምትገኘው። በዛም የተነሳ እንግዲህ በጣም ከአእምሮ በላይ ስለሆነባት እንግዲህ አሁን ላይ በፊት እንኳን ያን ያክል እንደዛ ነው እንደዚህ ነው ስትባል ምንም ብላ ማታውቀውን አሁን ግን በጣም በሚያስጠላ ሁኔታ ውስጧ ተረብሾ ትክክል እንትን ላይ አይደለም ያለችው። በዛም እንግዲህ አሁን ላይ በቃ ከዚህ ሀገር መውጣት አለብኝ ብላ ውሳኔ ላይ ሁሉ ደርሳለች። እንግዲህ ይሄንን ለመወሰን ያበቃት አንደኛ ያው የናታን ጉዳይ ነው። ሁለተኛ ደግሞ የቤተሰቧ ጉዳይ። የቤተሰቧ እንግዲህ ደረጀ ያለበት ሁኔታ ጭንቀት፣ እንዲሁም ደግሞ የማርታ በቃ ማርታን በአንድም በሌላ መልኩ ስታያት እየሆነ ያለው ነገር በቃ እሷን በጣም ነው ውስጧን የረበሻት ማለት ነው፣ የደበራት ቤተሰቦቻችን እና በዛ አማካኝነት እንግዲህ እሷም እንደዛ ብላለች። ማርታ ደግሞ በፍጹም እንዴት ይሄን ያክል ጊዜ እንደዚህ አይነት ሀሳብ ከምን ስታያሰብሽው? በምን ምክንያት ይሄን ነገር ያሰብሽው? እንዴት እኔንስ ለማንጥለሽ? ለኔስ ማን አለኝ? እንዴት አንቺ ከሄድሽ እኔ ማን አለኝ እያለሽ ነው የምትገኘው። እሷ ደግሞ አይ በቃ ከዚህ በላይ አቅሜ አይችልም፣ በቃኝ፣ ደከመኝ፣ እንዴት አድርጌ እያለች ነው የምትገኘው ቤተሰቦቻችን። ያው አብጌል ናታንን ነግረዋለች፣ በቃ መሄድ አለብኝ፣ አንተንም በቃ አንዳንዴ ለካ ፍቅር ድድብ ያደርጋል የሚባለው እውነት ነው። ምክንያቱም እንዴት እንደዛ አልሽ ሲላት ናታን ያልኩትማ እንደማትወደኝ እንደማታፈቅረኝ፣ አንተ የምትወደው የምታፈቅረው ዳጣን ነው። እንደዛ እያየሁኝ እኔ በዚህ ልክ አንተን ተከትዬ እንትን ማለቴ ለካ ፍቅር ድድብ ያደርጋል የሚባለው ትክክል ነው። ስለዚህ ከዛ አንጻር ነው እንደዛ ሆኖ ስላገኘሁት ስላየሁት ነው ይሄን ያልኩት ብለዋለች። ናታንም አይ እንደዛ አትበይ፣ አንቺ እኮ ጎበዝ ጠንካራ አስተዋይ ሴት ነች ሲላት አይ እሱም ብለህ እኮ እኔንም አስታን ያስበልጠህ ዳጣን ያስከው፣ ስለዚህ በዛ ላይ እህቴ ናት ይችላል። በዛ ላይ ደግሞ እሱም እንዳለ ሆኖ በተዘዋዋሪ ደግሞ እኔም ከምችለው በላይ ሆነብኝ እማየን ሳይ በቃ ሁሌ ውስጥ ይረበሻል። ስለዚህ በዚህ አማካኝነት እንደዚህ ከመሆን በዛ ላይ ደግሞ እኔ ስወጥቼ ወደዛ ሲሄድ ምናልባት ካንተ ስርቅ እኔም ወደ ራሴ ልመለስ እችላለሁኝ፣ ስለዚህ መሄድ አለብኝ ብለው ነበረ። ናታን አይ እኔ ከኔ መራቁ ከሆነ የሚሻልሽ ለምን አንቺ ከምትሄጂ እኔ ራሴ አልሄድም ብሏታል ናታን። እሷ ግን አይ አንተማ መሄድ የለብህም እኔ ራሴ ሄዳለሁ እያለች ነው የምትገኘው። ማርታ ደግሞ የመጨረሻ ቀብሬ ላይ እንዳትቆሚ አሁን ጥለሽኝ ከሄድሽ እያለቻት ነው። አብጌልም ግራ ተጋብታ እንግዲህ አልቅሳ ነው ዛሬ ሄደችው። ቤተሰቦቻችን በጣም ከባድ ሁኔታዎች ናቸው ያሉት።
ቀጣይ በአዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁ ውድ ቤተሰቦቼ። መልካሙን ሁሉ ተመኘው። ሁሌም ከጎኔ ስለሆናችሁ ስለምታበረታቱ፣ ስለምትሰጡኝ ሀሳብ አስተያየት ምስጋና ከፍ ያለ ነው። እወዳችኋለሁ። ባይ